ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛውን የኢሳያስ አፈወርቄን ሽለላና ኑ ግጠሙኝ ፉከራ መና ያስቀረ ወታደራዊ ሚስጥርም ሾልኮ ወጥቷል። እንደ ፕሬዝዳንቷ ያረጁ ታንኮችን ታቀፋ እየፎከረች የምትገኘው ኤርትራ ይሄ ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋማት ሺም የሚል ማስጠንቀቂያም ደርሷታል። የመረጃው መውጣት ሻዕቢያንም አስደንግጧል። ወዲህ ደግሞ ጄኔራል አበባው ታደሰ ከጠፉበት ብቅ ብለው በፍጥነት መዘጋጀት አለብን ሲሉም ትዕዛዝ አስተላልፈዋል። በዝርዝር ታደምጡታላችሁ። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸውም መራራ ያደረገው ደግሞ ስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ነው። በዝርዝር ታደምጡታላችሁ። በመጨረሻም አያቶላህ አፈገፈጉ፣ ለትራምፕ እጅ ሰጥተዋል። ነገሩ ከቁጥጥር ከወጣ ወደ ራሽያ ሊኮበለሉ ይችላሉ የተባለ ሲሆን አያቶላህ አሊ ካሚኔ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉን መርጠዋል። ይህን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹለው የነበሩት የአሜሪካ ሚሳኤሎች ወደ ሰገባቸውም ተመልሰዋል። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናምራለን። ከአስመራ ከባድና ጥብቅ መረጃ ወጣ። ሰሞነኛውን የኢሳያስ አፈወርቄ ሽለላና ኑ ግጠሙኝ ፉከራ መና ያስቀረ ወታደራዊ ሚስጥርም ሾልኳል። እንደ ፕሬዝዳንቷ ያረጁ ታንኮች ታቅፋ እየፎከረች የምትገኘው ኤርትራ ይህ ነገር ይቅርብሽ፣ ውጊያው ከተጀመረ መቋቋማት ሺም የሚል ማስጠንቀቂያም ደርሷታል። አንድ ዓለም አቀፍ ተቋም ያሰማራው ጋዜጠኛ አስመራን ከጎበኘ በኋላ ጦርነቱ ከተነሳ ኤርትራ መቋቋማት ችልም ሲልም በኤርትራ ያለውን እውነታ አጋልጦታል። የመረጃው መውጣት ሻዕቢያንም አስደንግጧል። ኤርትራም ሆነች የኤርትራ ጦር የኢትዮጵያን ቡጢ መመከት የሚችሉበት ትከሻ የላቸውም ሲል እንደ ሐሞት የመረረውን ሐቅም ዘርግፎታል። ወዲህ ደግሞ ጄኔራል አበባው ታደሰ ከጠፉበት ብቅ ብለዋል። በፍጥነት መዘጋጀት አለብን ሲሉም ትዕዛዝ አስተላልፈዋል። አሰብ ላይ ሊገነፍል ትኩሳቱም ከቋፍ ደርሷል። አሁን ላይ ሊቀር የማይችል ጦርነት ወደ መሆን የተሻገረ ሲሆን ጥያቄውም ኢትዮ ኤርትራ ወደ ጦርነት ይገባል ወይ የሚለው ሳይሆን ማን ቀድሞ የጥይቱን ምላጭ ባል የሚልም ሆኗል። ጉዳዩ እዚህ ጫፍ ላይ ደርሷል። በዚህ መሃል ሰሞንኛውን የኢሳያስ አፈወርቄ ፉከራና ሽለላ መና የሚያስቀር ሐቅ ከአስመራም ሾልኮ ወጥቷል። በኢትዮጵያና በኤርትራ መካከል ውዝግቡ በከፍተኛ ደረጃ በተወጠሩበት በአሁኑ ወቅት ጦርነቱ ከተነሳ ኤርትራ ልትቋቋም አትችልም ሲል አውስትራሊያዊው ጸሐፊ አሳስበዋል። እውነታውን ከመቀበል ይልቅ ቅዠታቸውን የሚያምኑት የሻዕቢያ ሰዎች ይህን ማሳሰቢያ ልብ ይላሉ ተብሎም ባይጠበቅም ጸሐፊው ግን አስመራን ከእግር እስከ ራሷ በመቃኘት ሐቁ ይሄ ነው ተጠንቀቁም ብለዋል። በቅርቡ በኤርትራ ጉብኝት ማድረጉን የገለጸው በአውስትራሊያ ሞናሽ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር የሆነው ዊሊያም ጉርሌ ዛሬ በኮንቨርሴሽን ድህረ ገጽ ላይ ባወጣው ጽሑፍ በአፍሪካ እጅግ ጭቆና በሰፈነበትና ከመንግስት መገናኛ ብዙሃን ውጪ የተለየ ሚዲያ በሌለባት ኤርትራ አንዳንዶች በድፍረት የፖለቲካ አስተያየት ቢሰጡም ብዙሃኑ ግን ዝምታን መምረጣቸውን ተመልክቻለሁም ብለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአሰብ ወደብ ዙሪያ እያስፈራሩና የህልውና ጉዳይ አድርገው እያቀረቡ ነው የሚለው ዊሊያም የተፈጠረውን ታሪካዊ ስህተት እናርማለን ሲሉም ተናግረዋል ሲል ስለ ውዝግቡ ባቀረበው ዘገባ ማትተዋል። በአፍሪካ ቀንድ ሌላ ዙር ጦርነት ከተነሳ በዓለም ከፍተኛ ጭቆና ለበረታባት ሀገር እጅግ አውዳሚ ሊሆን እንደሚችልም ኤርትራን በሚያሳስብ አርዕስት ጽሑፉን ያሰፈረው የሞናሽ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዊሊያም ጦርነቱ ከተጀመረ ከሁለቱ ሀገራት ባሻገር በአፍሪካ ቀንድ ያልተጠበቁ ሁኔታዎች እንደሚያስከትልም በማሳሰብ ኤርትራ ሁኔታውን ለመቋቋም የሚያስችል ቁመና ላይ ባለመሆኗ ህዝቧ ተመልሶ ለመከራ ሊጋለጥ ይችላል ሲልም አሳስበዋል። ከአስመራ እንዲህ ያለው ጆሮን ጭው የሚያደርግ እውነታ በተሰማበት በዚህን ዕለት ደግሞ ጄኔራል አበባው ታደሰ ከጠፉበት ተከስተው ከአሁኑ መዘጋጀት አለብን ሲሉም አሳስበዋል። ላለፈው አንድ ወር በአደባባይ ያልታዩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ በዛሬው ዕለት በአንድ ስብሰባ ላይም ታይተዋል። በስብሰባው ላይ የሰጡት አስተያየትም ትኩረት ሳቢ ሆኗል። ከአሁኑ መዘጋጀት አለብንም ብለዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያው መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል በማለት መልእክታቸውን አስተላልፈዋል። በትናንትናው ዕለት ፊልድ ማርሻል ብርሃኑ ጁላ አሁን ላይ ያለው ጦርነት በቴክኖሎጂ የታጀበ መሆኑን በማንሳት መፍጠን አለብን ማለታቸውንም ዘግበን ነበር። በተመሳሳይ በዛሬው ዕለት ጄኔራል አበባው ካሁኑ መዘጋጀት አለብን የሚል በዋዛ የማይታይ መልእክትንም
አስተላልፈዋል። ጄኔራሉ ቀጥለውም መገናኛና ኢንፎርሜሽንን የአንድ ወታደራዊ ስትራቴጂ ዋና የነርቭ ስርዓት ነው፣ ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶንም ቢሆን አይቻልም በማለት አክለው ገልጸዋል። አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ያረፉበት ሆቴል ውስጥ ሞተው ተገኙ። የባለስልጣኑ ህልፈት እጅግ አስደንጋጭ የሆነ ሲሆን ህልፈታቸውም መራራ ያደረገው ደግሞ ስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ነው። የደምቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ሰሞኑን ወደ አሜሪካ ለስራ በሄዱበት ሞተው መገኘታቸው ተሰምተዋል። ዶክተር ለታ ባደሩበት ሆቴል ትላንትና ሞተው መገኘታቸው የተሰማ ሲሆን ዩኒቨርሲቲው ከሰዓት ባወጣው መግለጫ ደግሞ የዩኒቨርሲቲው የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ ከዚህ ዓለም በሞት ተለይተዋልም ብለዋል። አሟሟታቸውን በተመለከተ ግን ያልተጠበቀ ህይወተ እልፈት ከማለት ውጪ በዝርዝር አልገለጸም። በፕሬዝዳንትነታቸው ዘመን ትውልድን ማብቃት በሚል መሪ ቃል የዩኒቨርሲቲውን ራዕይ ለማሳካት በትጋት የሰሩና ቁርጠኛ መሪ በዩኒቨርሲቲው ሆነው በአካባቢው ማህበረሰብ ዘንድ አድናቆትንም ያተረፉ ነበር ሲል ገልጿቸዋል። ዶክተር ለታ ወደ ዩናይትድ ስቴትስ የተጓዙት የሰሩትን ሶስተኛ ዶክትሬት ዲግሪያቸውን ለመቀበል እንደነበረም ተገልጿል። ሆኖም ለምረቃው ስነ ስርዓት በጉጉት ሲጠብቁ በነበረበት ወቅት ባረፉበት ሆቴል ውስጥ በተኙበት በድንገት ህይወታቸው አልፈዋል። ዶክተር ለታ ተስፋዬ ከጁን 2019 እስከ ኖቬምበር 2025 ለ6 ዓመታት ከ6 ወር በደምቢ ዶሎ ዩኒቨርሲቲ በፕሬዝዳንትነትም አገልግለዋል። ተማሪዎቹ በታገቱበት ወቅትም በተለያዩ ጊዜያት በሚዲያ ሲቀርቡ እንደነበረም ይታወሳል። በተለይም እርሳቸው ተቋሙን በመሩባቸው ዓመታት አካባቢው በጸጥታ ችግር ውስጥ የነበረ ቢሆንም ዩኒቨርሲቲው የመማር ማስተማር ሂደቱ እንዳይቋረጥና ተቋማዊ ህልውናው እንዲቀጥል ከፍተኛ የአመራር ብቃት ማሳየታቸውም ይነገርላቸዋል። ከአመራርነት ሚናቸው ባሻገር ዶክተር ለታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በፊዚክስና ማቴሪያል ሳይንስ ዘርፍ ተባባሪ ፕሮፌሰር በመሆን ያገለገሉ ሲሆን በጥልቅ የምርምር ክህሎታቸው የሚታወቁም ተመራማሪ ነበሩ። 3 የዶክተሬት ዲግሪ የመያዝ እቅድ የነበራቸውና ለትምህርት ገደብ እንደሌለው በተግባር እንዳሳዩ የሚነገርላቸው ዶክተር ለታ ለስኬታቸው እውቅና በሚሰጥበት ዋዜማ ላይ ማረፋቸው ዜናውን ይበልጥ አሳዛኝ አድርጎታል። የቀድሞ የሥራ ባልደረቦቻቸውና ተማሪዎቻቸው ዶክተር ለታ ለሳይንስና ለትምህርት ጥራት የነበራቸውን ቁርጠኝነት በማውሳት ሐዘናቸውን እየገለጹም ይገኛሉ። የህልፈታቸው ምክንያት በተመለከተ እስካሁን ከአሜሪካ ፖሊስም ሆነ ከቤተሰቦቻቸው የወጣ ዝርዝር መረጃ የለም። በመጨረሻም አያቶላህ አፈገፈጉ፣ ለትራምፕ እጅ ሰጥተዋል። ነገሩ ከቁጥጥር ከወጣ ወደ ራሽያ ሊኮበለሉ ይችላሉ የተባሉት አያቶላህ አሊ ካሚኒ በአሜሪካ ሚሳኤሎች ከመደብደብ መሰንበት ደጉን መርጠዋል። ዛሬ አመሻሹን ከቴህራን በወጣ ጥብቅ መረጃ የኢራን ባለስልጣናት የትራምፕን ማስጠንቀቂያ በመስማት ሰልፈኞችን መግደል ማቆማቸውም ታውቋል። ይህን ተከትሎ ኢራንን ለመደብደብ አፍንጫቸውን አሹለው የነበሩት የአሜሪካ ሚሳኤሎች ወደ ሰገባቸውም ተመልሰዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ተጨማሪ ተቃዋሚዎችን የመግደል ቅድም የላትም ቢሉም ቴህራን በመንግስት ተቃዋሚዎች ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካ ለመውሰድ የዛተችው እርምጃ ስለመቅረቱ ግን አልገለጹም። ረቡዕ ዕለት በዋይት ሃውስ ንግግር ያደረጉት ትራምፕ በኢራን ግድያው እየቆመ መሆኑና ግድያ ለመፈጸም እቅድ እንደሌለም አስተዳደራቸው በአንድ ጥሩ ባለስልጣን በኩል እንደተናገረም ገልጸዋል። ትራምፕ በጋዜጠኞች ለተነሳላቸው ጥያቄ ምላሽ ሲሰጡም ይህን መረጃ የሰጣቸው በሌላ ወገን ያለ በጣም ጠቃሚ ምንጭ እንደሆነም ተናግረዋል። ይህ መረጃ እውነት ይሆናል ብለው ተስፋ እንደማያደርጉም አክለው ገልጸዋል። ታህሳስ ላይ የጀመረው የኢራን ተቃውሞ የተቀሰቀሰው የሀገሪቱ ገንዘብ አቅም በከፍተኛ ደረጃ መውደቁን ተከትሎ ነበር። ይሁን እንጂ በተለያዩ ግዛቶች በፍጥነት የተስፋፋው ተቃውሞ የኢራን ሃይማኖታዊ አገዛዝ ላይ የቅቡልነት ቀውስን ፈጥሯል። ትራምፕ የኢራን መንግስታዊ ተቃውሞዎችን የሚገድል ከሆነ እጅግ ጠንካራ እርምጃ እንደሚወስዱም ዝተው ነበር። ፕሬዝዳንቱ ይህንን ያሉት በተቃውሞ ወቅት የተያዘ ኤፍራን ሶልታን የተባለ የ26 ዓመት ሰልፈኛ የሞት ፍርድ እንደተፈረደበት መግለጹን ተከትሎ ነው። ተቃዋሚው ረቡዕ ዕለት የሞት ቅጣት ሊፈጸምበት ቀጠሮ ተይዞ እንደነበረም ቤተሰቦቹ ተናግረዋል። ኋላ ላይ ግን ቅጣቱ ተፈጻሚ የሚሆንበት ቀን እንደተራዘመ በኖርዌይ ለሚገኘው የሰብአዊ መብቶች ተሟጋች ቡድንም ገልጸው ነበር። መንግስት ሊፈጽመው ስለሚችል የሞት ቅጣት ጥያቄ ከጋዜጠኞች ጥያቄ ቀረበላቸው። የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ስቅላት ከጥያቄ ውጪ ነውም ብለዋል። ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉም አክለው ተናግረዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የያዝነው መረጃ ይህን ይመስላል። በሌላ ትኩስ መረጃ እንድንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።